ኦኬ ዱርዬ ምርጥልኝ ነው ማሲሙች አሁን ገና ታስደብርኛለሽ አካሊስ ካምባክ ቢስጨፍጨፍ ነው ማደርገው ነው ማንንም ነው ማልሰማው ጉረኛ በቃ እኔ እናት እኔ በዚህ ጋር ወዴት ነው ከቃጁ ይቀጠራል የምን ቀጠሮ ላገኛለችኝ እሷን ላገኛት ነው ለምንድነው የምታገኛት አልገባኝም ያወራሁት ግልጽ እኮ ነው እሷን ማግኘት ለምን አስፈለገ ያው ልታገኘኝ ስለፈለገች ነው እሷ ላገኘ ባለችው ቁጥር ሄደ ማግኘት አለብህ እና ቃጁ እኮ ምርጥላ ነች ኦኬ ዱርዬ ምርጥልኝ እንዴት ናችሁ ቤተሰብ? አፍላ ፍቅር ድራማ በጣም አሪፍ እየሆነ መጥቶ ነበረ። ግን አሁን ፊዮሪ እና ብሩክን ለማገናኘት ብዙ ነገር እየተሰራ ነው። ፊዮሪ እና ብሩክ እንግዲህ እውነት እነሱ በሚሰሩት ሀናና ቅዱሴ በሚያደርጉት ነገር እውነት ወደ ፍቅር ይመለሱ ይሆን ወይንስ ፊዮሪ የገባቸውን ቃል ያንን ቃሏን ጠብቃ ብቻ አላቅም። እንዴት ነው የምታስቡት እናንተ? እስኪ ሀሳብ አድርጉ። እንግዲህ ፊዮሪ እና ቅዱስና ሀና ፊዮሪ እና ብሩክ አብረው መሆን አለባቸው እያሉ እንትን እያሉ ነው። እናንተስ እውነት አብረው መሆን አለባቸው ወይንስ ደግሞ በቃ ፊዮሪ ስጦታ ነው ፍቅሩን ከሀና ጋር መቀጠል አለበት ብላችሁ ታስባላችሁ? በማስቀጠል ደግሞ እንግዲህ ኤላና እንትናም ተፋቅረዋለኝ። እሷ እንዳፈቀረችው ሰብሊ አላወቀችም፣ ግን እንደተፋቀሩ ነው እንትን የምንረዳው እኔ ማለት ነው። ድራማው ደስ ይላል፣ የሆነ ነገሩ ደስ ይላል። ቦቼ ቢጨመርበት ደግሞ የበለጠ ደስ ይል ነበረ። በቅርቡ እንግዲህ ይቀላቀላል ቦቼም ብዬ አስባለሁ ማለት ነው። መልካም ጊዜ ይሁንላችሁ። አርግጂ አላችሁኝ፣ አረገዝኩኝ። ከዛን አሁን ደግሞ መቼ ነው የምትወልጂው? እና ጎትቼ ላውጣው ያለ ቀኑ ይወለድ ልጁ። በለው እንብላ ነጭ ጤፍ ወይ በለው አይኔን ባይኔ አየሁኝ ደግሜ ራሴን። የሀዊ ልጅ ማለት እኮ የኛም ልጅ ማለት ነው አብዛኛውን ሰው ሊል የሚችል የሶሻል ሚዲያ ሴሌብሬት የሚባሉት እንደዚህ አይነት ሰዎች ልጆቻቸው የኛም ልጆች ማለት ናቸው። ሀዊ ወልዳለች፣ እንኳን በሰላም ተገላገልሽ፣ እግዚአብሔር ያሳድግልሽ። በማስቀጠል ደግሞ ሊል መሲ ብሪጅስቶን ሌላ ብራንች የሞባይል ብራንች ከፍታ በጣም እንትን ብላ ነበር። እንደዚህ ጤንነት ጠንካራ ሴቶች እናበረታታለን ማለት ነው። ሰላም እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። ዛሬ የዛሬው ጉዳይ በመጥፎ ሁልጊዜ ዱባይ በመጥፎ ነበር የምትጠራው። ዛሬ ደግሞ በመልካም ያስጠሯትነን የዱባይ ብርቅዬ ልጆች። ከዚህ በፊትም ሰርቻለሁ ስለ ዱባይ ላይ በጣም ጠንካራ ለሆኑ ሴቶች ሰርችላችሁ ነበር። ዛሬ ደግሞ ዱባይ ውስጥ ብዙ አዳዲስ ነገሮች ተፈጥረዋል። አንደኛው ሀዊ ዲዛይን እንግዲህ የማያውቃት ሰው የለም። በጣም በፊት በቤተ ክርስቲያን ላይ በነበራት አቋም ከዛ ደግሞ የራሷን ስራና የራሷን ህይወት ባላት እና አንዳንድ ሰሞነኛ ወሬዎች ላይ በምትሰጣቸው ዘንዘር በምታደርጋቸው ሀሳቦች ትታወቃለች። እንግዲህ ሶሻል ሚዲያ ያለ ሰው ብዙ ነገር ይጠየቃል። ከሚጠየቀው ጥያቄም ውስጥ አግቡ፣ ውለዱ፣ ስታገቡ መጀመሪያ አግቡ ይላሉ። ከስታገባችሁ በኋላ ወለዱ፣ ከወለዳችሁ ደግሞ ድገሙ ማለት የማይቀር ነው። እርሷም ይሄ ጥያቄ በጣም አሰልቹ አግቡ አግቢ ያልሽ አገባው ወለጁ አላችሁኝ አረገዝኩ ስቤ ላውጣው ወይ ያለች በጣም ስትናገር ነበር። በብዙዎች ዘንድ ተወዳጅ ናት እውነት ለመናገር። አንዳንዶቹ ደግሞ ትጮሃለች እያሉ ይጠሯታል። እሷ ግን በጣም የስራ ሰውና በሰዎች ነገር ላይ ጣልቃ የማትገባ ብዙ ጊዜ ሀሳብ ኮሜንታተሮች ያው እንግዲህ ሰውነን ለማሳሳት በጣም በሚጣጣሩበት ሰዓት እሷ ግን የኮሜንታተሮችን ሀሳብ ወሬ በመልካም በመቀየር ወይም ደግሞ አይመለከተኝም ወይም አያገባኝም ወይም ደግሞ በመልካም አይታ በመመለስ ትታወቃለች። ዛሬ ትናንትና በሰላም እንደተገላገለች ወንድ ይሁን ሴት ልጅ ባላቅም እንደወለደች ሰምተናል ማለት ነው። እግዚአብሔር በጸጋ ያሳድግልሽ
በጣም የህዝብ ልጅ ነው ይሄ ልጅ፣ የኛም ልጅ ነው ማለት ነው። ሶሻል ሚዲያ ላይ ያሉ ሰዎች በእያንዳንዱ ነገራቸው የሚያደርጉት ነገር እኛንም ይመለከታል። እና እንግዲህ ደግሞ ድገሚ አሁን ወልዳለች አይደል? ኮሜንታተሮች ድገሚ 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 የሚለውን ኮሜንት ደግሞ ሲጽፉ ምን አይነት መልስ እንደምትሰጥ መልሷ በነገራችን ላይ አዝናኝና አስቂኝ ነውና አንዳንድ ሰው ከታች ኮሜንት ሲጽፉ የሚመልሱት መልስ ጠንከር ያለ መልስ ነው ማለት ኮሜንታተሮቹ እንኳን አይደለም የሚናገር ሰው የማይናገር ሰው ቆጥቁታ ያናግራሉ። በዛም እንግዲህ እሷ የምትመልስላቸው መልስ ግን በጣም ጠላሻለሁ ስታያት ሲሏተኝ ታንቀሽሞች ከጠላሽ ታንቀሽሞች እንደው ታንቀሽሞች የሚለው ብዙ ቦታ ላይ ሰምቻለሁ ማለት ነው። እና በጣም ደስ ይላል። እግዚአብሔር በጸጋ ያሳድግላችሁ። ከዚህም በላይ ደግሞ እግዚአብሔር ከዚህም በላይ ከፍ በይ፣ ከፍ ያደርግሽ፣ መብርሃን ከፍ ታደርግሽ። በማስቀጠል ደግሞ መሲ ብርጅስተን እንብላ ነጭ ጤፍ ብራንቿን አላይን ከፍቻለሁ ብላ ስታስተዋውቅ ነበር። በጣም ብዙ ሰዎች ነበር እዛ ጋር የተገኙት። እግዚአብሔር የሚሰራ ሰው ይቀየራለኝ። እንግዲህ ደግሞ አሁን ምን እንደሚሏት አይታወቅም። ይሄን የሷንም እኮ የሰው በልተሽ ነው ሊሏት ይችላሉ። ሶሻል ሚዲያ ላይ ሰርታችሁ ተቀይራችሁ ሲታይ መከራ ነው፣ ዝም ብላችሁ ቁጭ ስትሉ መከራ ነው። እሷ ግን ሰርቼ ተቀይሬ ያለው ሌላ ብራንችን ከፍቻለሁ፣ ከዚህም በላይ ደግሞ ሰፋ ላለሁ ብላ ትናንትና በይፋ አስመርቀዋለች። በጣም ደስ በሚል ሁኔታ ማለት ነው። እግዚአብሔር ለሚሰራ ሰው ትንሽ ሞክሩ ጨምርላችኋለሁ ነው። እሷም እየሰራች እየሞከረች ነው፣ ጨምሮላታል። በዛ ላይ ደግሞ ጅንኑ የሚባለው ሰውዬ በጣም ባለሀብት ነው ሲሉ ሰምቻለሁ። ሰው መቼም ሴቶቹ ሰርተው ሲቀየሩ ራሳቸውን ሲችሉ ጎበዝ ራሳቸውን ቻላችሁ በጣም ጠንካራ አንበሶች ብሎ ማደናነቅ አይወዱም። ወስደው ከወንድ ጋር ይለጥፉናል፣ ወስደው ደግሞ ከሌላ የሆነ ጋር ከቤተሰብ ጋር ከምን ጋር ነው የሚለጥፉን። እሷ ግን ጅንኑ የሚባል ፍቅረኛ ጎበዝ የሆነው ፍቅረኛ እንዳላት ተናግራለች። ሁሌም ጅንኑ ስላለች ግን ስትታይም የስራ ሰው ናት ማለት ነው። እንግዲህ መልካም የስራ ዘመን ይሁንልሽ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።